የኤርትራና ጅቡቲ ወደቦችን ለማልማት ከሀገራቱ ጋር ከስምምነት መድረሷን ዘናሽናል ጋዜጣ ዘግቧል። ግብጽ ለማልማት የተስማማችው የኤርትራውን አሰብና የጅቡቲውን ዶራሌ ወደብ መሆኑን ዘገባው ጠቅሷል። ኤርትራ የአሰብ ወደብን ግብጽ አሻሽላ እንድትገነባው ከስምምነት የደረሰችው ባለፈው ጥቅምት ወር ፕሬዝዳንት ኢሳያስ አፈወርቂ ወደ ካይሮ ባቀኑ ጊዜ መሆኑን ዘገባው አመልክቷል። የጅቡቲው ዶራሌ ወደብ የኢትዮጵያ ዋነኛ ዓለም አቀፍ ንግድ መውጫና መግቢያ በር ነው። ግብጽ ከሁለቱ ወደቦች የጦር መርከቦቿን ነዳጅ ለመሙላት የሚያገለግል ጣቢያ ታቋቁማለች ተብሏል። ኤርትራና ጅቡቲ ከግብጽ ጋር እነዚህን ስምምነቶች ስለማድረጋቸው እስካሁን በይፋ አልገለጹም። የኢትዮጵያ መገናኛ ብዙሃን ባለስልጣን ለጂሰስ ፕሮፌቲክ ስፒሪት ወይም ጄፒኤስ መንፈሳዊ የቴሌቪዥን ጣቢያ ማስጠንቀቂያ መስጠቱን ባወጣው መግለጫ አስታወቀ። ባለስልጣኑ ለቴሌቪዥን ጣቢያው ማስጠንቀቂያውን የሰጠው ጣቢያው ታህሳስ 13 2018 ባስተላለፈው ፕሮግራም ላይ በኦሮሚያ ክልል ሰሜን ሸዋ ዞን የሰላሌን አካባቢ ማህበረሰብ ተገቢ ባልሆነ መልኩ መግለጹን በማረጋገጡ መሆኑን ገልጿል። ባለስልጣኑ የመገናኛ ብዙሃን አዋጁን አክብረው በማይንቀሳቀሱ በሃይማኖት ተቋማት ስር የሚተዳደሩ የመገናኛ ብዙሃን ጣቢያዎች ላይ እርምጃ እንደሚወስድ አስጠንቅቋል። በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ቤሮ ወረዳ ታጣቂዎች በሶስት የወርቅና እብነበረድ ማውጫ ቦታዎች ላይ በፈጸሟቸው ጥቃቶች 7 ሰዎች መገደላቸው ተሰማ። ታጣቂዎቹ የመጀመሪያውን ጥቃት የፈጸሙት ቤሮ ማይኒንግ በተባለ ቦታ በወርቅ ማዕድን ቁፋሮ ላይ በተሰማሩ የማዕድን አውጪ ኩባንያ ሰራተኞች ላይ መሆኑን ቢቢሲ ዘግቧል። ሁለተኛው ጥቃት አንድ የእብነበረድ ማውጫ ጥበቃዎች ላይ መፈጸሙን የጠቀሰው ዘገባው በጥቃቱ የ2 ሰዎች ሕይወት ማለፉን አመልክቷል። ሶስተኛው ጥቃት የተፈጸመው ከእብነበረድ ማውጫ በ3 ኪሎ ሜትር ርቀት ላይ በሚገኝ ሻምበል ሰጠኝ በተባለ የወርቅ ማውጫ ላይ ሲሆን በዚሁ ጥቃትም 2 ሴቶችና 1 ወንድ ተገድለዋል ተብሏል። በአካባቢው ነዳጅ ጭኖ በመጓዝ ላይ የነበረ አንድ የጭነት ተሽከርካሪ ሹፌርም በጥቃቱ መገደሉም ዘገባው ጠቅሷል። በታጣቂዎች ጥቃት የማዕድን ቁፋሮ ንብረቶችን በእሳት የማቃጠልና የመዝረፍ ድርጊት እንደተፈጸመ ከወረዳው አስተዳደር መስማቱንም የዜናው ምንጩ ጨምሮ ዘግቧል። በኢትዮጵያና ኤርትራ ድንበር ኮንትሮባንድ በመስፋፋቱ የኤርትራ መገበያ ገንዘብ ናቅፋ ወደ ትግራዮቹ አዲግራትና አድዋ ከተሞች ድረስ በስፋት እየተሰራጨ መሆኑን ዋዜማ ከነዋሪዎችና በንግድ ላይ የተሰማሩ ግለሰቦች ከሰጧት መረጃ ተረድታለች። በሁለቱም ወገን አዳዲስ ነጋዴዎች፣ ደላሎችና የኮንትሮባንድ አንቀሳቃሾች በስፋት እየተሳተፉ መሆኑን ሰምቷል። ከትግራይ ድንበር የኤርትራ ከተሞች ለጥቃቅን ንግዶች የሚያቀኑ ወጣቶች ለኤርትራ ገበያ የሚያቀርቡትን ምርት የሚሸጡት በናቅፋ ሲሆን ወደ ትግራዩ ተመልሰው በጥቁር ገበያ እንደሚመነዝሩ ዋዜማ ተረድታለች። አዲግራት ላይ አንድ ናቅፋ ከ12 እስከ 15 ብር ድረስ እየተለወጠ መሆኑን ምንጮች ተናግረዋል። የናቅፋ መስፋፋት በተወሰነ መልኩ በትግራይ ከተከሰተው የብር አቅርቦት እጥረት ጋር የተያያዘ መሆኑን የባንክ ባለሙያዎች ይናገራሉ። የኢትዮጵያ መንግስት ከእርዳታ ጥገኝነት ለመውጣት ዘመቻ በጀመረበት ሌላው የአሜሪካ መንግስት ከፍ ያለ የገንዘብ ድጋፍ ባቋረጠበት በዚህ ወቅት በኢትዮጵያ ተፈናቅለው በመጠለያ የሚገኙ ዜጎች የራብ ፈተና ተጋርጦባቸዋል። ከዋዜማ ነው ዜናው። ዋዜማ በተለያዩ የተፈናቃይ መጠለያዎች ያሉ ዜጎችን ያነጋገረች ሲሆን እየተባባሰ በመጣው የምግብ እጥረት የሰው ሕይወት እንዳይቀጠፍ ስጋት የገባቸው ተፈናቃዮች መንግስት መፍትሄ እንዲያበጅላቸው ተማጽነዋል። መንግስት እርዳታ እያቀረብኩ ነው ብሏል። በአማራ ክልል፣ በትግራይ፣ በኦሮሚያ፣ ቤንሻንጉልና በሶማሌ ክልሎች ባሉ በርካታ የመጠለያ ጣቢያዎች ውስጥ ለዓመታት የቆዩ በሺዎች የሚቆጠሩ ተፈናቃዮች በአሳሳቢ ሁኔታ ውስጥ እንደሚገኙ ተናግረዋል። እስራኤልና ሶማሌላንድ አንዳቸው ለሌላኛቸው እውቅና ለመስጠት ተስማሙ። የእስራኤል ውጭ ጉዳይ ሚኒስትር ጌዲዮን ሳር የእስራኤሉ ፕሬዝዳንት ቤንጃሚን ኔታንያሁና የሶማሌላንድ ፕሬዝዳንት አብዱራህማን አብዱላሂ ሁለቱ አገሮች አንዳቸው ለአንዳቸው እውቅና እንዲሰጡ እና ሙሉ ዲፕሎማሲያዊ ግንኙነት እንደሚጀምሩ ከስምምነት ላይ መድረሳቸውን አስታወቁ። በዚህ መሰረት እስራኤል ለሶማሌላንድ እውቅና በመስጠት በዓለም የመጀመሪያዋ ሆናለች። የሶማሊያ፣ የግብጽ፣ የቱርክና የጅቡቲ የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና በይፋ አውግዘዋል። የአራቱ ሀገራት የውጭ ጉዳይ ሚኒስትሮች እስራኤል ለሶማሌላንድ የሰጠችውን እውቅና ሙሉ በሙሉ እንደሚቃወሙና እንደሚያወግዙ አረጋግጠዋል። በተጨማሪ ለሶማሊያ ግዛታዊ አንድነትና ሉዓላዊነት ያላቸውን ታማኝነት በሙሉ ድጋፍ አጽንኦት ሰጥተው ገልጸዋል። ይህ የተነገረው የግብጽ የውጭ ጉዳይ ሚኒስትር ከሶማሊያ፣ ከቱርክና ከጅቡቲ አቻቸው ጋር
በስልክ ከተወያዩ በኋላ የግብጽ የውጭ ጉዳይ ሚኒስትር ባወጣው መግለጫ መሆኑን ዘጀሩሳሌም ፖስት በዘገባው አመልክቷል። ይህ የተገለጸው የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አገራቸው የሶማሌላንድ ሪፐብሊክን እንደ ነፃና ሉዓላዊት አገር በይፋ መቀበሏን መግለጻቸው ተከትሎ ነው። ይህም በአፍሪካ ቀንድ ውስጥ ትልቅ ዲፕሎማሲያዊ ለውጥ መሆኑ ተገልጿል። ኔታንያሁ ባወጣው መግለጫ እንዳስታወቁት እውቅናው የተረጋገጠው ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር እና ከሶማሌላንድ ፕሬዝዳንት አብዲራህማን መሐመድ አብዱላሂ ጋር በጋራ በተፈረመ የሁለትዮሽ ስምምነት አማካኝነት ነው። ጠቅላይ ሚኒስትሩ በመግለጫቸው ቀደም ሲል በአሜሪካ ፕሬዝዳንት ዶናልድ ትራምፕ አነሳሽነት የተፈረመውን የአብርሃም ስምምነት መንፈስን የተከተለ መሆኑን ገልጸዋል። ኔታንያሁ ፕሬዝዳንት አብዲራህማንን ታሪካዊ መግለጫ ባሉት በዚህ ስምምነት ላይ እንኳን ደስ አሎት ያላቸው ሲሆን ለሰላምና ለመረጋጋት ላሳዩት ቁርጠኝነትና አመራር ምስጋና አቅርበውላቸዋል። የአልጄሪያ ፓርላማ ፈረንሳይ ለ130 ዓመታት በሀገሪቱ ላይ ጭናው የነበረውን ቅኝ አገዛዝ የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ነው በማለት በመንግስታዊ ወንጀልነት ፈረጀ። ፓርላማው ረቡዕ ዕለት ያጸደቀው ሕግ ፈረንሳይ አልጄሪያን በይፋ ይቅርታ እንድትጠይቅ በቅኝ አገዛዝ ለፈጸመችው ወንጀል ካሳ እንድትከፍልና ከአልጄሪያ በዘረፋ የወሰደቻቸውን ቅርሶችና ሌሎች ንብረቶች እንድትመልስ የሚጠይቅ ሲሆን የፈረንሳይ ቅኝ አገዛዝ በማናቸውም መንገድ ማወደስ ወንጀል እንደሆነ ደንግጓል። ፈረንሳይ በበኩሏ ሕጉ በሁለቱም ወገኖች ታሪካዊ ቁስሎችን ለመፈወስ በሚያደርጓቸው ጥረቶች ስጋት የሚደቅን የጠበኝነት እርምጃ ነው በማለት አውግዛዋለች። እንደሚታወቀው ፈረንሳይ የአልጄሪያን ቅኝ የገዛቻት እንደ አውሮፓውያን አቆጣጠር ከ1830 እስከ 1932 ሲሆን አልጄሪያ ነጻ የወጣችው መራራ በሆነ የጸረ ቅኝ አገዛዝ የአርበኝነት ትግል ነው።